አሁኑኑ ያንን የምትፈልገው ለውጥ ጉዳይ አሁኑኑ ጀምረው። ቀጠሮ መስጠት የለብህም። ቆይ ነገ፣ ቆይ የሚቀጥለው ዓመት። አሁን ብዙ ጊዜ ለመለወጥ ስናስብ ታውቃላችሁ እንቁጣጣሽን እንቀጥራለን እንዲሆኑ። አሁን በጣም ብዙ በህይወቴ ጉልበተኛ ያረኳቸው ሰዎች በራሳቸው ጉልበተኛ ሆኖ ሳይሆን የኔ ጥፋት ነው ጉልበተኛ ያረጋቸው፣ የኔ ድካም ነው ጉልበተኛ ያረጋቸው። እኔ ብርቱ በሆን ኖረው እነሱ ጠንካራ አይሆኑም ነበር። ስለዚህ የኔ ስህተት ያደለባቸው ሰዎች አሉ። የኔ ስህተት ስትሮንግ ያረጋቸው፣ አዋቂ ያረጋቸው፣ ጻድቅ ያረጋቸው፣ ሊቅ ያረጋቸው ሰዎች አሉ። እነዛ ሰዎች ልክ በህይወቴ ላይ ቼንጅ ለማምጣት መንቀሳቀስ ሲጀምር ይናደዳሉ። ለምን? አቅማቸው ሊያጡ። ለምን? ባላችሁ ነገር ነው ለውጥ የምትጀምሩት። አሁን ምንድን ነው ያላችሁ? በቃ እዚህ ባለ አገልጋይ ጀምር ለውጥ። ፓስተር ክሪስ ቢጸልይልኝ እለወጣለሁ የሚሉ ሰዎች አሉ። አትለወጡ። አሁን ትልቁ የለውጥ ችግራችን ለምሳሌ ሌላኛው በቡድን ነው መለወጥ የምንፈልገው። ከጓደኞቻችን ጋር አንድ ላይ መለወጥ እንፈልጋለን። በቃ በኋላ እኔም አንቺም አንድ ላይ ሆነን በቃ ህይወታችንም አገልግሎታችንም ዘመናችንም በቃ ይብቃል ከዚህ በኋላ እንላለን። ይሄ ጎጆ ቤት አይደለም በደቦ የምትለወጡት። የተበላሸው ብቻ ነው። በመሰረቱ ስማኝ፣ አንድ ላይ ብትበላሹ አንድ ላይ አትለወጡም። ብቻ ነው የምትለወጡ። ይለካል እንደዚህ። ለምሳሌ ራእይ ሊሰጣችሁ ሲፈልግ ይለካል። እዚህ አድርጎ ይለካል። ትከሻ ጠባብ ከሆነ ሱቅ በደረቴ ይሰጣል። በቃ አንድ ማስቲካ አለ ጦር ማስቲካ ጦር እየሰጠ ትኖራለህ። ትከሻ ሰፊ ከሆነ ሀገር የሚያውቅ ነገር ይሰጣል። ስለዚህ ይሄንን ለውጥ የኔ እንዴት ነው ማድረግ የምችለው? አንደኛ የኔ ማድረግ የምችለው አንደኛ ለውጥን አሁኑኑ በመጀመር ጻፍ። አሁኑኑ ያንን የምትፈልገው ለውጥ ጉዳይ አሁኑኑ ጀምረው። ቀጠሮ መስጠት የለብህም። ቆይ ነገ፣ ቆይ የሚቀጥለው ዓመት። አሁን ብዙ ጊዜ ለመለወጥ ስናስብ ታውቃላችሁ እንቁጣጣሽን እንቀጥራለን። በቃ አሁን እንደውም አንደኛችንን ይሄን ክረምት እንደሚሆን ኖረን ልክ አዲስ ዓመት ላይ እንደውም በቃ እንለወጣለን፣ ለፋሲካ እንለወጣለን፣ ለልደቴ እንለወጣለን ያሉ ሰዎች ብዙ ነን። በቃ እንደውም በልደቴ አሁን 38 ሲሞላኝ ባክ ስንል 48 ሊሞላን አሁን ሩብ ጉዳይ ቀን። የመጀመሪያው ነገር ለውጥን የራሳችሁ ማድረግ ከፈለጋችሁ ለውጥ የሚጀምረው አሁን። ነገ አይጀምርም፣ ከነገ ወዲያ አይጀምርም፣ የዛሬ ወር አይጀምርም፣ የዛሬ ሳምንት አይጀምርም። በፍጹም ለለውጥ ቀጠሮ እንዳሰጡ። ለምሳሌ ነገ አገኛለሁ ወይም ደግሞ ነገ ይሁንልኝ የምትሉ ስኬት እንደሌለ ሁሉ ስኬት ለዛሬ ሲሆን ደስ እንደሚያሰኛችሁ ሁሉ ለውጥም ቀጠሮ የምትሰጡበት ጉዳይ አይደለም። አሁን ነው ህይወታችሁ ሊለወጥ የሚችልበትን እርምጃ መጀመር ያለባችሁ አሁን ነው ህይወታችሁ ሊለወጥ የሚችልበትን ውሳኔ መወሰን ያለባችሁ አሁን ነው መለየት ካለብን ሰው መለየት ያለብን አሁን ነው መጨከን ባለብን ጉዳይ ላይ መጨከን ያለብን አሁን ነው። ነገ አይደለም። እስክናብላለው ይበላናል፣ እስክናጣራ ድረስ ያጠፋናል። አሁን ነው። ለውጥን የራሳቸው የሚያደርጉ ሰዎች ለውጥ አሁን ነው የሚጀመረው። ራይት ነው። የትኛውም ለውጥ ያለ ነውጥ አይሆንም። እንኳን አይደለም ቁም ነገር ያለው የህይወት ለውጥ ቀርቶ አይደለም የቤት ለውጥ እንኳን ብዙ ቁንጫ ይቀሰቅሳል። በጣም ብዙ ተኝቶ የነበረ ቁንጫ ይቀሰቅሳል። የማይመቸው አለ። በጣም ብዙ አዋራ ያስነሳል። ስለዚህ ለመለወጥ ስታስቡ የሚደብራቸው የሚቀሰቀሱ ቁንጫዎች አሉ። ብብታችሁ ስር ቁጭ ብለው የነበሩ በእኔና በእናንተ ድካም ምክንያት የደለቡ። ስለዚህ እነሱ በእኔና በእናንተ ድካም ምክንያት ስትሮንግ የሆኑ አሁን በጣም ብዙ በህይወቴ ጉልበተኛ ያረኳቸው ሰዎች በራሳቸው ጉልበተኛ ሆኖ ሳይሆን የኔ ጥፋት ነው ጉልበተኛ ያረጋቸው፣ የኔ ድካም ነው ጉልበተኛ ያረጋቸው። እኔ ብርቱ በሆን ኖረው እነሱ ጠንካራ አይሆኑም ነበር። ስለዚህ የኔ ስህተት ያደለባቸው ሰዎች አሉ። የኔ ስህተት ስትሮንግ ያረጋቸው፣ አዋቂ ያረጋቸው፣ ጻድቅ ያረጋቸው፣ ሊቅ ያረጋቸው ሰዎች አሉ። እነዛ ሰዎች ልክ በህይወቴ ላይ ቼንጅ ለማምጣት መንቀሳቀስ ሲጀምር ይናደዳሉ። ለምን? አቅማቸው ሊያጡ ነው። ለምን? ሲያቸው ሊያጡ ነው። ለምን? እኔ ተለወጥኩ ማለት እነሱን የሚያደልባቸው ምንም አይነት ቀጣይ ዊክነስ የለም ማለት። ስለዚህ ምን ላችሁ ፈልጌ ነው፣ ልክ ለመለወጥ ስትወስኑ አሁን ነው መወሰን ያለባችሁ። አሁን ስትወስኑ ደግሞ የማይመቸው አካል እንዳለ ማወቅ አለባችሁ። የሚናደድ የሚበሳጭ አካል እንዳለ ማወቅ አለባችሁ። ከዚህ የተነሳ ከሚናወጥ ከሚበጠበጥ ቆይ ቀስ ብዬ ስሙዝ ኤግዚት አደርጋለሁ አይሰራም። ለውጥ ያለ እንቅስቃሴ አይሆንም።
ፍሪክሽን ካለ ደግሞ መጋጋጣል። የትኛውም ለውጥ በነፃ አይመጣም፣ ዋጋ ያስከፍላል። ስለዚህ ብሎክ የምታረጋቸው ላርጋቸው። በቃ ብሎክ እንዳረካቸው ይወቁ። ምን ችግር አለ? ምን ችግር አለ? ከሊስት ውስጥ እንደቀነስካቸው ቢያውቁ ምን ችግር አለ? ምንም ችግር የለውም። እንደውም መኖራቸው ነው ችግር ያለው። መቀነሳቸው ለአንተም ለነሱም ጥሩ ነው። ከኔ ጋር ናችሁ? ሰላም ናችሁ? እሺ። ስለዚህ ቆይ ለነገ የሚባል ለውጥ የለም። ጻፏት እቺ ለምሳሌ ጠላቶቻችን ሊያጠፉን ጊዜ እየሰጡን አይደል? በጣም ቸኩለዋል። በጣም ነው የቸከሉት። በጣም ቢዚ ናቸው። ሊጥሉ፣ ሊጠልፉ፣ ሊያዋርዱ የሚፈልጉ ሰዎች በጣም ቢዚ ናቸው። አንደርግራውንድ በጣም ቢዚ ናቸው። ሁለተኛ ከዛሬ መጀመር ነው። በቃ ለምሳሌ በአእምሮአችሁ መታደስ ተለወጡ እንጂ እና ለማትምሰሉ አለ መጽሐፍ። በእውቀት በፍቃድ በስሜት በቃ ማንበብ ያለብን ዛሬ ነው። ማንበብ መጀመር ያለብን፣ መማር ያለብን ዛሬ ነው። መማር መጀመር ያለብን በቃ። ሁለተኛ ባለህ ነገር ለውጥን መጀመር። ጻፉ። ባለህ ነገር ነው ለውጥን መጀመር ያለብን። ብዙ ሰዎች ለውጥን ለመጀመር በሌላቸው ነገር መጀመር ነው የሚፈልጉት። ቆይ መኪና ስገዛ ሳገባ አንደኛ እንተዋል ይላል። ዩኒቨርሲቲ ስገባ ሃይስኩል ሲማር ዩኒቨርሲቲ ስገባ ስለ አቆማለሁ ይላል። ዩኒቨርሲቲ ስገባ ስወጣ አቆማለሁ ይላል። ከዩኒቨርሲቲ ሲወጣም እኮ እየቃመ ነው። ከዛስ እየቃመ ደግሞ በቃ ሳገባ ይላል። እንዲሁ ቀጠሮ ከሰጣችሁ መቼም አትለወጡም። ሁለተኛው ለውጥን ባላችሁ ነገር መጀመር ነው። በሌላችሁ ነገር መጀመር ትክክል አይደለም። ባላችሁ ነገር ነው ለውጥን የምትጀምሩት። አሁን ምንድነው ያላችሁ? በቃ እዚህ ባለ አገልጋይ ጀምር ለውጥ። ፓስተር ክሪስ ቢጸልይልኝ እለወጣለሁ የሚሉ ሰዎች አሉ። አትለወጡ። በሌለክ ነገር አይደለም ለውጥን መጀመር ያለብህ፣ ባለህ ነገር ነው። አሁን እዚህ ውስጥ ያላችሁ ሰዎች ለምሳሌ ከሥራ ፈትነት ወደ ሰራተኛነት ለመለወጥ ብትፈልጉ ቁጭ ብላችሁ ስታስቡ ካላችሁ ነገር ነው መጀመር ያለባችሁ እንጂ ከሌላችሁ ነገር አለ። ማዘር መኪና ብገዛልኝ፣ ብራዘር ከውጭ ብር ቢልክልኝ፣ አሁን ምን የተወሰነ እኮ አንድ 50 60 ሺህ 100 ሺህ ዶላር ቢልክልኝ የት ደርሳል? አይተም አትደርስም። ለውጥ ባለህ ነገር ነው የምትጀምረው። ባለህ ነገር ለውጥ የምትፈልግ ከሆነ ለውጥን የራስ ማድረግ ከፈለክ፣ ሶስተኛ ከትንሹ ነገር ነው መጀመር ያለብህ። አሁን በጣም ብዙዎቻችን ከትልቅ ነገር ለውጥ የሚነሳ ይመስለናል። ለውጥ ከትልቅ ነገር አይነሳም። ለውጥ ከትንሽ ነገር ነው የሚነሳው። ለምሳሌ ስፒሪቹዋሊን በሉት ሜንታሊን በሉት በፈለጋችሁት አቅጣጫ ያለ ለውጥ ከትልቅ ነገር አይጀምርም። ለምሳሌ 40 ቀን ዘግቼ በቃ ማንንም አላይም፣ ማንንም አልሰማም፣ እኔ እንደው ካሁን በኋላ ተለውጫለሁ፣ ጸልያለሁ። 40 ቀን ጾም ጸሎት ጸልየ ታቦር ተራራ ላይ ጸልየ ስትመለስ ሰይጣን እንደው አዲስ ቤት ሲያይ ብዙ ሆኖ ይገባል እንደሚል ከትንሽ ነገር መጀመር። ከ40 ቀን ጾም ጸሎት ሳይሆን መጀመር ያለበት ከ4 ደቂቃ ጾም ጸሎት ነው። ከ4 ደቂቃ ጸሎት ነው። ከ4 ደቂቃ አባታችሁ ላይ በሰማያት የምትኖር ከሚለው ነው መጀመር ያለበት። ከትልቅ ነገር አይደለም ለውጥ የሚጀምረው፣ ከትንሽ ነገር ነው ለውጥ የሚጀምረው። በትንሹ እንዲህ ብላችሁ ጻፉ። ትላልቅ ለውጦች የትላልቅ ለውጦች ምክንያት ትንንሽ ነገሮች ናቸው። ከትንንሽ ነገሮች ትልልቅ ለውጦች የትንንሽ ነገሮች ውጤት ናቸው። የትንንሽ ነገሮች ለምሳሌ የአገልግሎት በር እንዲከፈትላችሁ የምትፈልጉ ሰዎች ወይም አገልጋይ መሆን የምትፈልጉ ሰዎች ከትንንሽ ነገር እንደሚጀመር እኔ ምስክር ነኝ። እኔ አገልግሎት ሲጀምር ለሲኒየር አገልጋዮች አብሬያቸው ሄዳለሁ። ቦርሳቸውን ይዛለሁ፣ መጽሐፍ ቅዱስ ይዛለሁ። የመዝጊያ ጸሎቱን ጸልይ ብሎ ይሰጡኛል። የመክፈሻ ጸሎቱን ጸልይ ብሎ ይሰጡኛል። አንዳንዶቻችሁ እንደተጠመቃችሁ እዚህ ጋር መጣችሁ ማይክ እንደሰጣችሁ የምትፈልጉ ሰዎች አልሰጣችሁም። በደምብ ስሙ። ለዘላለም ነው አልሰጣችሁ።
እኔም እንደተጠመቅኩ አይደለም የመጣሁት። ትልልቅ ለውጦች ከትንንሽ ነገር ነው የሚጀምሩት። ይሄን ያዙልኝ። ይዛችኋል ወይ? አራተኛው ለውጥን የራስ ማድረግ ከፈለክ በግል ጀምረው። ለውጥን በግል መጀመር። አሁን ትልቁ የለውጥ ችግራችን ለምሳሌ ሌላኛው በቡድን ነው መለወጥ የምንፈልገው። ከጓደኞቻችን ጋር አንድ ላይ መለወጥ እንፈልጋለን። በቃ በኋላ እኔም አንቺም አንድ ላይ ሆነን በቃ ህይወታችንም አገልግሎታችንም ዘመናችንም በቃ ይብቃል ከዚህ በኋላ እንላለን። ይሄ ጎጆ ቤት አይደለም በደቦ የምትለወጡት። የተበላሸው ብቻ ነው። በመሰረቱ ስማኝ፣ አንድ ላይ ብትበላሹ አንድ ላይ አትለወጡም። ብቻ ነው የምትለወጡ። ለውጥን በግል ነው መጀመር ያለብህ እንጂ በቡድን አለ። በቃ እንዲህ ብላችሁ ጻፉ። እውነተኛ ለውጥ የሚጀምረው ራስን ከማሸነፍ። አጠገባችሁ ያለውን እዩት። ለውጥ በቤተሰብ አይሰራም በሉት። ሰው ለውጥ በስጋ ዝምድና አይሰራም በሉት። ይሄ በጉርብትና በትውውቅ በጓደኝነት በምናም በግል ነው ለውጥ፣ በቡድን አይደለም። ለውጥ የራሳችሁ ማድረግ ከፈለጋችሁ በግል ነው። ስታስረዱ ሲያስረዳችሁ፣ ስትረዳዱ አይሆንም። ለውጥ በግል ነው። አምስተኛ ለውጥን የራሳችሁ ማድረግ ከፈለጋችሁ ከምቾታችሁ ክልል መውጣት ነው። ለዚህ ነው ቅድም የነገርኳችሁ አንተ ነህ ወደ ለውጥ የምትሄደው እንጂ ለውጥ ወደ አንተ አይመጣም። ወደ አንተ የሚመጣው ለውጥ የአሉታዊ ለውጥ ነው። ከርካሳ የሚያደርግ ለውጥ ነው ወደ አንተ የሚመጣው። ደሃ መናጢ የሚያደርግ ለውጥ ነው ወደ አንተ የሚመጣው። አንተ ፋይናንሻሊም ስፒሪቹዋሊም ፕሮስፐር የሚያደርግ ለውጥ ወደ አንተ አይመጣም። አንተ ነህ ተነስተህ ወደ ለውጥ የምትሄደው። ስለዚህ ከምቾት ክልል መውጣት አለ። አሁን አንዳንዶቻችን ለምንድን ነው ማንለወጠው ካልን የተኛንበት አልጋ ሞቆናል። ይሄ ክረምት ደግሞ እንዴት ደስ ይላል። ጠዋት ሙዚቃ ነው የሚመስለው ራሱ። በቃ ለጥ እንዴት ደስ እንደሚል በቃ ምቾቱ። ተከታታይ ፊልም እያየ አርቲፊሻል ኢንተለጀንስ ታያለ ምናምን ሻምፒየንስ ሊግ አለ። ያኛውን ስትለየ ይመጣል። ከምቾት ክልል መውጣት አለበት። ሚከራይ ቢዜ መስለ ሙሽራ መስለ ጸጉርን አፈርዘ ምናምን አይደለም የምትለወጠው። አፈር መስለ አፈር ለብሰ ነው የምትለወጠው። ሰንዴ ብዙ መሆን ከፈለገች ማለት ነው። አሁን አንዳንዶቻችሁ እጃችሁ እንዴት እንደሚለሰልስ ከምቾታችሁ ክልል መውጣት አለባችሁ። ለምሳሌ ትችቶችን መቋቋም መቻል አለባችሁ። አሁን አንዳንዶቻችሁ የማትለወጡት ለምንድን ነው? አዳዲስ ነገር የማታደርጉት ለምንድን ነው? ችግር እንዳይገጥማችሁ፣ ትችት እንዳይገጥማችሁ ነው። በመሰረቱ ታውቃላችሁ ከምትችሉት በላይ አይደል መጽሐፍ ነገር የሚሰጥ ታውቃለህ። ትከሻ ተለክቶ ነው ነገር የሚሰጣችሁ፣ ትከሻችሁ ተለክቶ ነው። እግዚአብሔር ራሱ ለሰዎች አንድ ነገር ከመስጠቱ በፊት ትከሻችሁን ይለካል። ታው ብያለሁ። ትከሻችሁን ይለካል። እንደዚህ ለምሳሌ ራእይ ሊሰጣችሁ ሲፈልግ ይለካል። እንደዚህ አድርጎ ይለካል። ትከሻውን ይለካል። ትከሻ ጠባብ ከሆነ ሱቅ በደረቴ ይሰጣል። በቃ አንድ ማስቲካ አለ ጦር ማስቲካ ጦር እየሰጠ ትኖራለህ። ትከሻ ሰፊ ከሆነ ሀገር የሚያክል ነገር ይሰጣል። በቃ መቋቋም ከቻልክ፣ ትችት ከቻልክ አገር የሚያክል ነገር ይሰጣል። ግን በትንሹ በትልቁም እምቡር ምትል ከሆነ አይሰጥም። ለምንድን ነው አንተ ቢሰጥ አይሰጥም? እኔ አሁን እኮ መድኃኔዓለም የትችት ማለት ነው ይዘንብብኝ እንደ በረዶ። ጌታ ሆይ ፈንዲሻ ነው በለኝ ነው ብለው የተከሳሽ ልብ ቢያቅ ኖሮ ከቤቱ አይወጣም ነበር። ቢያቅ ኖሮ ከቤቱ አይወጣም ነበር። ኤኒዌይስ ግን ከምቾት ክልል አሁን አንዳንዶቻችሁ በቃ ማንም እንዲናገራችሁ ከማንም ጋር መነካካት አልፈልግም ምናምን ትላለች። ማንም ሰው እንዲነካኝ በቃ እዛው ጥግሽን ይዘሽ ትቀመጫለሽ። ታሪክ ሂስትሪ አሰሪም ታሪክ አጽፊም። እኛ ነን ታሪክ ምንጽፈው። እኛ እንበለሽ ሎሽን ተለቅልቀሽማ ባለ ታሪክ አትሆኝም። ደምተን ነው
ቆስለን ነው። ብዙ ስክራች ሱሬን ባወልቀው ወይም ጀርባዬን ባወልቀው ብዙ ስክራች እንዳለበት የስፖርት ተጫዋች ነው እንጂ ያለ ስክራች ያለ ጠባሳ ያለ ምናምንማ እንዴት ታሪክ ይመጣል? ከየት ይመጣል ታሪክ? ታሪኳ ካልሆነች በስተቀር 100% ጸልይኩላችሁ። ይሄው እግዚአብሔር ምስክሬ ነው። በቅርብ ዓመታቶች እግዚአብሔር በሺዎች ሳይሆን በሚሊዮን ሰጪ ያረጋችኋል። በደም ጩሁና አሜን በሉ። በሚሊዮን ሰጪ ያረጋችኋል እግዚአብሔር። እኔ አይሄድ ድህነት የሚፈልግ ሰው ካለ ይዞ መኖር ይችላል። አይሄድ ድህነት በጌታ በኢየሱስ ስም ከላያችሁ ላይ አለቅልቅ የደፋሁት ድህነት የተመታ ክፉ ነው። ከሰይጣን ያልተናነሰ ክፉ ድህነት መጥፎ ነው፣ ክፉ ነው። ድህነት ውሸት አይደለም። እንደዚህ አስመሳይ ያደርጋል። እንደ ጸጉርን ያሳክካል። አሁን አንዳንድ ባለጠጎች በቃ ምንም ጸጉራቸው ነው አያውቁም። ቱ ዘ ፖይንት ነው የሚነግሩ። ለምን ያካሉ? ኤኒዌይስ እበሉ 100% ይኸው እኔ አመንኩላችሁ። እግዚአብሔር አሁን ያላችሁበትን ስታተስ ይቀይረዋል። በጌታ በኢየሱስ ስም ይቀይረዋል። እናንተ ምቾታችሁን ለመልቀቅ ብቻ ዝግጁ ሁኑ። ከምቾታችሁ ቀጠና ለውጥን የራስ ለማድረግ ከፈለክ ከምቾት መውጣት አለበት። በቃ ስድስተኛ ማለት ቅድም የነገርኳችሁ እንዳትረሱ፣ የትችትን መቋቋም፣ ችግርን መቋቋም፣ ለውጥ ሁሉ ጻፉ። የራሳችሁ ለማድረግ ለውጥ ሁሉ እንደማያስደስት አስብ። ለውጥ ሁሉ እንደማያስደስት መረዳት አለብን። ለውጥ ሁሉ እንደማያስደስት መረዳት አለብን። አሁን ጓደኛ ስለመለወጥ ታስባለህ፣ ውሎ ስለመለወጥ ታስባለህ፣ ስራን ስለመለወጥ ታስባለህ፣ መንፈሳዊ ህይወትን ስለመለወጥ ታስባለህ። ይሄ ሁሉ የለውጥ ሐሳብ ግን ለውጥ የሚባለው ጉዳይ በህይወትህ ቴክስ ፕሌስ ካረገ ከተከናወነ አያስደስትም። ለውጥ ሁሉ አስደሳች፣ ሁሉም ለውጥ አስደሳች ይሆን። አስደሳች የሚሆነው ለውጥ ሸሚዝ ስትለውጥ፣ ቤት ስትለውጥ፣ የቤት ዕቃ ስትለውጥ ነው እንጂ አንተ ስትለውጥ አስደሳች የሆነ ነገር የለም። በቃ ይቆረቁራል፣ ያማል፣ ደስ አይልም፣ የሚጎረብጥ ነገር አለ። እርግጠኛ እንድትሆን የምፈልገው ደግሞ ታውቃለህ፣ ሰዎች ስትለወጥ አያጨበጭቡ፣ ስትቀየር አያጨበጭቡ። አሁን ሰሞኑን ይነሳበት ያገረሽበታል። አሁን ሲያዘው አውቆ ነው ይለዋል። ስለዚህ እሱ እንዳትረሳ። ሰባተኛ ስለ ለውጥህ ማረጋገጫ ከማንም አትጠይቅ፣ ከማንም አትጠብቅ። በቃ ስላንተ ለውጥ ማረጋገጫ ከማንም አትፈልግ። አሁን ብዙዎቻችን የጀመርነው ለውጥ የሚቀለበሰው ሰዎች ለውጣችንን ተቀበለዋል አልተቀበሉም በሚለው ክርክር ተናደን ነው። ማለት ሰዎች ማረጋገጫ እንዲሰጡን እንፈልጋለን። ፎርኤቨር ሰዎች ስለ ለውጥህ ኮንፊርሜሽን ይሰጡኛል ብለህ እንዳታስብ። ለምሳሌ ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ አንድ እውር የነበረ ልጅ ነበር። ጌታ ኢየሱስ ክርስቶስ ጭቃ አንስቶ አይኑን ቀባው፣ ተፈወሰ ልጁ። ከዛ በኋላ ተፈውሶ ወደ ቤት ሄደ። ወደ ቤቱ ሲሄድ ጎረቤቶቹ ይላል ይሄ ከዚህ በፊት ሲለምን የምናውቀው አይደለም ምን አሉ? አዎ አሉ። አንዳንዱ ደግሞ እሱን ይመስላል እንጂ እሱ አይደለም አሉ። ጎረቤት እውቅና ይሰጠኛል ብለህ ከጠበቅ አትለወጥም። አይኔ ውስጥ ይኝማ ያንቺን ለውጥ በተመለከተ ከማንም ጋር ማረጋገጫ እንዳትጠብቂ። ስምንተኛ በትላንትና ህይወት አትፈር። በቃ ለውጥን የራስ ማድረግ ከፈለክ በትላንትና ህይወት አትፈር። አሁን መነሻችን ምንድነው? በአእምሯችሁ መታደስ ተለወጡ ነው። ኦኬ እንለወጥ። እንዴት ነው የምንለወጠው ታዲያ? እንዴት ነው የምንለወጠው? እሱን ያንን ለውጥ የራሳችን ለማድረግ የሚያስፈልገንን ፕሪንሲፕል ነው የምነግራችሁ። በትላንትና ህይወታችሁ አትፈሩ። ዋናው የተለወጠ ሰው ወይም ደግሞ እየተለወጠ ያለ ሰው ወይም ደግሞ የሚለወጥ ሰው አንዱ መታወቂያው በትላንትና ህይወቱ አያፍርም። በቃ ልጅ እኮ ብሏል። አዎ ስለምን የምታውቁኝ እኔ ነኝ አላችሁ። በቃ እኔ አይደለም አላለ እኔ ነኝ። አዎ ታውቁኛለች። ትናንት እየለመንኩ ታውቁኛለች። አሁን ግን በቃ አላይም ነበር፣ አሁን አያለ። አሁን ብዙዎቻችሁ አዲስን ህይወት ለመጀመርና ለመለወጥ የምትፈሩበት ጉዳይ ምንድነው?
በትላንትና ህይወታችሁ ታፍራላችሁ። በቃው ተጠጣ ነበርው ጥቅም ነበርው ታጨስ ነበርው አላታጨስም። በቃ አለቀ። ምን ይሁን ምን ይደረግ? በፍጹም በትላንትና ህይወት ማፈር የለብም። በአስተዳደግ በህይወት በኑሮ በውሎ ባዳር በመውጣት በመግባት በፍጹም ማፈር የለብም። በፍጹም አዎ መስሎኛል፣ በዛ መንገድ ሄጃለሁ፣ አልሆነም። አሁን ግን ሌላ ሰው ነኝ፣ አዲስ ሰው ነኝ። በቃ ሰይጣን ብቻ ነው ኦልድ ፋይል ይዞ የሚዞረው። ሰይጣን ስራው ታውቃላችሁ፣ ፍርድ ቤት ፋይሉን ዘግቶ ወደ መዝገብ ቤት ሲል መዝገብ ቤት ነው የሚሄደው። ከዛ የተዘጋ ፋይል ይዞ ማዞር ነው። በቃ አንተ እኮ ተለውጣል ማቻታሊቫ ሌላ ዓለም ላይ ነው ያለው። እሱ አሮጌ ፋይል ያገላብጥ በ1980 ምናምን አላ አንዳንድ ሰው ስክ ስትለወጥ በቃ ዶክተር ትሆናለህ፣ ሱፍህን አድርገህ ከረባትን አድርገህ ምናምን ተቀይረ በቃ ላይ ሁሉ ነገር ላይፍ ተቀይሮ ምናምን በቃ ኤቭሪቲንግ ተቀይረ ምናምን ልክ ስትሄድ ትዝ አይልም ይላል። ያ በቀዳዳ ቁንጣ ይላል እዚህ እንደዚህ ሁለት መነጽር ያለው እዚህ ጋር ቁንጣ አብረን ስንጫወት ይላል። እንዲህ አይነት ሰው አለ ኦልድ ፋይል ይዞ የሚዞር። አንዳንዶቻችሁ እንደዚህ አንድ ስሊፐር ብና በአንድ እግር አድርጋችሁ ፎቶ በአንድ ስሊፐር በአንድ እግር አድርጋችሁ የሆነ ሰው አለ እዚህ ውስጥ ያየሁት ፎቶ። ጌታ አትፈር፣ ጌታ አትፈር። ምንም የትላንትና ህይወት ምንም አያሳፍር ታሪክ የለም። የመጨረሻ 9ኛ አይደል? እሺ ለውጥን ከውስጥ ጀምረው። ከውስጥ ወደ ውጭ ነው የሚጀምረው። በቃ ተዘጋጃጅበት። አድራሻ ከመለወጥ በፊት አስተሳሰብ ብዙ ነገር መጀመሪያ በውስጥ ነው መስራት ያለብህ። ውሎህን፣ ስራህን፣ ፌሎሺፕን ከመለወጥ በፊት ለውጥ ከውስጥ ሲጀምር ነው ኢፌክቲቭ የሚሆነው። ከውጭ ሲጀምር ሳይሆን ከውስጥ ወደ ውጭ ነው ለውጥን የራስ ለማድረግ መስራት ያለብህ። አሁን አንዳንዶቻችን እኔንም ጨምሮ ከዚህ በፊት በጣም እንደ ትክክል እንደ ጽድቅ ይዘናቸው የነበሩ አስተሳሰቦች አሁን ላይ ልክ አሉ። በቃ አንድ ጊዜ ብያለሁ አትበሉ። በቃ ብያለሁ በቃ የኔ መረዳቴ ነው አትበሉ። ለውጥ በትኩረትና በትጋት መስራት ያለበት። በትጋት በትኩረት አሁንም በትጋት መለማመድ ያለባችሁ። እንዲህ ብላችሁ ጻፉ። ለውጥ የምትለማመደው ነው እንጂ በአንዴ የምትሆነው ጉዳይ አለ። እስቲ ዘርጉ እጆቻችሁ፣ እንደዚህ እንደተቀመጣችሁ እንደቆማችሁ ዘርጉ እስቲ እጆቻችሁ። የሆኑ ሰዎች ከዚህ በፊት የሚያገኟችሁ ቦታ ካሁን በኋላ ያገኟችሁ። የሆኑ ሰዎች ከዚህ በፊት ባገኟችሁ ጉዳይ ካሁን በኋላ ያገኟችሁ።